የሁቲዎችና የሶማሊያ የባህር ላይ ወንበዴዎች ጥምረት፣ የእስራኤል አዲሱ አቋምና ቀይ ባህር። መርከበኛው በሶማሊያ ባህር ላይ እየቀዘፈ ሲጓዝ የባህር ላይ ወንበዴዎች አገቱት። ሊገድሉት እንደሆነ ሲያውቅ አባዬ በባህር ዘራፊዎች ተይዘናል፣ ይህ የመጨረሻው የድምፅ መልእክቴ ነው፣ ዳግመኛ ላናግርህ ዕድል እንደማገኝ እርግጠኛ አይደለሁም፣ ሊገድሉን እየወሰዱን ነው፣ ስህተት ሰርቼ ከሆነ እባክህ ይቅር በለኝ ብሎ የመጨረሻውን ስንብት ከኤምባሲቃ ጋር ተናንቆ በስልክ ያስተላልፋል። ይህ ከአንድ መርከበኛ ወደ ቤተሰቡ የተላከ የተስፋ መቁረጥ መልእክት ተደምጦ ዓለም ጉድ ብሏል። በሶማሊያ አቅራቢያ የሚገኝ ለጥ ያለው ሰፊ ባህር ዳግመኛ ለንግድ መርከበኞች አደገኛ እየሆነ መጥቷል። በአንድ ሳምንት ውስጥ ብቻ 3 መርከቦች ተጠልፈዋል። ለባህር ዘረፋው መጨመር በኢራን ያለው ጦርነት ምክንያት ነው የሚሉ ይበዛሉ። መሐመድ ጋቤቦ ማዕከላዊ መንግሥት አልረጋ ያላት፣ እንደ ሌሎች መንግሥታት አልጠነክር ያለባት የሶማሊያ መዲና ሞቃዲሾ የሚኖር ሶማሊያዊ ጋዜጠኛ ነው። ባሳለፍነው ሚያዝያ ወር መጨረሻ ላይ በሶማሊያ የባህር ዘራፊዎች ቁጥጥር ስር በዋለችው መርከብ ላይ በነበረ ፓኪስታናዊ መርከበኛ የተነገረ መልእክት ልብን ቀጥ የሚያደርግ ሆኗል። በዚህ መልእክት መርከበኛው ለቤተሰቡ ጉንጮቹን አቋርጠው በሚወርዱ የእንባ ዘለላዎችን እያነባ ስንብት አርጓል። መርከበኛው ቤተሰቦቹን ከተሰናበተም የመጨረሻ ንግግሩ ለአንድ የቤተሰቡ አባል እባክህ አሻንና ልጆቹን ተንከባከብ፣ ጥሩ ትምህርት እንዲያገኙ አድርግ፣ ልብህን አበርታ፣ የኔ መሞት ምንም አይደለም፣ ሌላ ምን ማለት እችላለሁ በሚል አሳዛኝ ቃላትን ተናግሮ አልፏል። ስለዚህ መርከብና በውስጡ ስለነበሩ ጋዜጠኛው ሲናገር መርከቧ ኦነር 25 እንደምትባል ይገልጽና በሚያዝያ 22 ቀን ከሶማሊያ ጠረፍ በ30 ኖቲካል ማይል ርቀት ላይ የታገተች ናት ሲል ለአልጀዚራ ዘቴክ ፕሮግራም የሚያውቀውን አካፍሏል። መርከቧ ከበርበራ ወደ ሞቃዲሾ እየተጓዘች ነበር። ነገር ግን ከዚያ በፊት አቅጣጫዋን ቀይራ አሜሪካና ኢራን ወደሚታኮሱበት ወደ ሆርሙዝ የባህር ሰርጥ ሄዳ እንደነበረም በምልሰት ይቃኛል። ከዚያም ተመልሳ ወደ ሞቃዲሾ እያመራች ነበረም። በሰሜናዊ ሶማሊያ ጠረፍ እያለፈች ሳለ ግን ያልተጠበቀው ሆነም። በታጠቁ ሰዎች ተኩስ ተከፍቶባት ታገተች። ከዚያን ቀን ጀምሮ መርከቧ አሁንም በሶማሊያ ጠረፍ በታጣቂዎች እጅ ትገኛለች በማለት ያክላል። ሶማሊያዊ ጋዜጠኛ መሐመድ ለአልጀዚራ የሙያ አጋሩ መሊካ ቢላል የሚሰጠው ማብራሪያ ሲቀጥልም በመርከቧ ውስጥ እንደ ፓኪስታን፣ ማሌዥያ፣ ስሪላንካና መሰል አገራት የተውጣጡ 17 ያህል ታጋቾች ወይም የቡድን አባላት እንደነበሩም መለስ ብሎ ይቃኛል። በኢንተርኔት ከሚዘዋወሩት ተንቀሳቃሽ ምስሎችና የድምፅ መልእክቶች ውጪ ስለ እነሱ የሚታወቅ ብዙ ነገር የለም ሲልም እማኝነቱን ያረጋግጣል። ነገር ግን አንድ የማይካድ ሀቅ ቢኖርም የሶማሊያ የባህር ላይ ውንብድና ለሶማሊያ ብቻ ሳይሆን ለቀጠናው ሀገራትም የጸጥታና ደህንነት ስጋት ሲደቅን የቆየ ሕገወጥ እንቅስቃሴ ከሆነም ዓመታት ተቆጥረዋል። በዚህም የሰው ሕይወት ተቀጥፏል። ከባድ የኢኮኖሚ ጉዳትም ሲደርስ ቆይቷል። ለማሳያነት መረጃዎችን ብናይ ይህ ወንጀል በተደጋጋሚ በተፈጸመባቸው ከአውሮፓውያኑ አቆጣጠር 2008 አንስቶ እስከ 2011 ድረስና ድርጊቱ ጋብ ብሎ መልሶ ባንሰራራባቸው ከ2023 እስከ 2026 ባሉት ዓመታት ውስጥ በመርከቦች ንግድ የሚቀላጠፍ የዓለም የንግድ እንቅስቃሴ ከ18 ቢሊዮን ዶላር በላይ ኪሳራ ደርሶበታል። ወደ ጋዜጠኛው መሐመድ ምስክርነት ስንመለስ እስካሁን የሚታወቀው ወደ 3 ሳምንታት መሆኑንና አሁን ታግተው እንደሚገኙ ብቻ ነው። ማንም አላያቸውም። ስለ ጤንነታቸውም የሚታወቅ ነገር የለም። ጋዜጠኛው አሳዛኙን የመርከበኞች እገታ ሲተርክ በሚያሳዝን ሁኔታ የሶማሊያ ባለሥልጣናት ይህን ጉዳይ የሚመለከት ይፋዊ መግለጫ አልሰጡም። ነገር ግን ከደህንነት ባለሥልጣናት ጋር በዝግ ስብሰባ ስንነጋገር በዚያ የታገተ መርከብ ላይ ካሉት ሰዎች ጋር በመነጋገር እንዲወርዱ ለማሳመን እየሞከሩ መሆኑን እንደገለጹለት ተናግሯል።
አጋቾቹ በአሁኑ ወቅት በሶማሊያ የባህር ጠረፍ ላይ ወደ ላይና ወደ ታች እየተንቀሳቀሱ ነው። ወደ ጥልቁ ባህር መግባት አይፈልጉም። ምክንያቱም ዓለም አቀፍ የባህር ኃይሎች ሊገጥሟቸው ይችላሉና። መሬት ላይ የሶማሊያ የደህንነት ኃይሎች ስላሉ ከመርከቧ መውረድ አይችሉም። ስለዚህ በአሁኑ ወቅት የአይጥና ድመት ጨዋታ እየተካሄደ ነው ማለት ይችላሉ ሲል ያለውን አሳዛኝ ሁኔታ ይገልጻል። በቅርብ ቀናት ውስጥ የታየው ብቸኛው የንግድ መርከብ እገታና የባህር ላይ ውንብድና ይህ አይደለም። የምስራቅ አፍሪካና የአረብ ባህረ ገብ መሬት በደቡባዊ ጫፍ የሚገናኙበት የባቤል መንደብ ሰርጥና የኤደን ባህረ ሰላጤ በፍጥነት ዳግመኛ አደገኛ ስጋት ያንዣበበባቸው ወሳኝ የንግድ ኮሪደሮች ሆነዋል። ይህ ብቻ አይደለም። የአሜሪካ ኢራን ጦርነትና የሆርሙዝ ሰርጥ መዘጋት በቀይ ባህር ላይ ለሚንቀሳቀሱ የሶማሊያ የባህር ላይ ወንበዴዎች ብቻ ሳይሆን በየመን የሁቲ አማጽያን መካከል አዲስ የባህር ላይ ወንበዴነት ጥምረት ሊፈጠር እንደሚችል የሚጠቁሙ ምልክቶች አሉ እየተባለ ነው። በየመንና በሶማሊያ ጠረፎች ላይ መርከቦችን ጠልፎ መውሰድን ጨምሮም በቅርቡ የታየው የሶማሊያ የባህር ላይ ወንበዴነት መልሶ ማንሰራራት በቀጠናው የደህንነት ክፍተት ይፈጥራል የሚል ስጋትን እያነገሰ ነው። ይህ ክፍተት ደግሞ በኢራን የሚደገፉት የሁቲ አማጽያን ለመጠቀም ሊሞክሩ ይችላሉ ተብሎም ይፈራል ይባላል። አሁን ላይ ባለሙያዎች እንደሚጠቁሙት የሶማሊያ የባህር ላይ ወንበዴዎችና በኢራን ከሚደገፉት የሁቲ ታጣቂዎች ጋር ግንኙነት ያላቸው ቡድኖች አዳዲስ ኢላማዎችን በመለየት እየተባበሩ ነው። በሆርሙዝ ሰርጥ ላይ በተፈጠረው መስተጓጎል ምክንያት የሳውዲ አረቢያ ድፍድፍ ነዳጅ ዘይት የሚጓጓዝበትን መደበኛ አቅጣጫዎች እንዲቀይር ግፊት አድርጓል። በኢራን የመንና የአክራሪ ንቅናቄዎች ጥናት ባለሙያና የፎሬን ሪሌሽን ፎረም ኤግዚኪዩቲቭ ዳይሬክተር የሆኑት ካትሪን ፔሪሽ ሻክዳም እንደሚሉት ሁኔታዎች ከባህር ላይ ወንበዴዎች ጋር መቧደን እድል እንደሚፈጥርላቸው ተረድተዋል ባይ ናቸው። አክለውም በነገራችን ላይ ይህ መጀመሪያው አይደለም። ከዚህ ቀደም ሳውዲ አረቢያ ለማስፈራራት ወይም ብላክሜል ለማድረግ ይህንኑ ዘዴ ተጠቅመዋል ይላሉ። በተወሰነ ደረጃም ሰርቶላቸዋል። ሁቴዎች አሁን ባቤል ኤል መንደብ ላይ ተቀምጠዋል። የዚህ ሰርጥ ጉዳይና ዓለም አቀፉ የንግድ መስመር የሚያስከትለው ተጽዕኖ ግምት ውስጥ በማስገባት ይህን እንደ መጠቀሚያ በመያዝ ምዕራባውያንን ለማስፈራራትና የሚፈልጉትን እንዲያደርጉ ለማስገደድ እየሞከሩ ነው ሲሉም ለአይ24 ኒውስ እንግሊሽ አስተያየታቸውን የሰጡት። በተጨማሪ አሁን በኢራን ላይ እየተወሰደ ያለው እርምጃም ውጤት እያመጣ መሆኑን የሚያሳይ ይመስለኛል ሲሉ ነው ካትሪን ፔሪሽ የተናገሩት። ሁቲዎች ያላቸውን ኃይል ለማጠናከርና በክልሉ ለመቆየት የሚያስፈልጋቸውን ገንዘብ እንዴት እንደሚያገኙ በድጋሚ እንዲያስቡ ተገደዋል። ስለዚህ በኢራን አገዛዝ ላይ የሚደረገውን ግፊት ሊቀጥል ይገባል እላለሁ ይላሉ። ምክንያቱም ውጤት እያመጣ እንደሆነ ግልጽ ነው። አዲስ ጥምረት እየተፈጠረ በመሆኑም ውጤቱ አሁን ላይ ላይታይ ይችላል። ነገር ግን የኢራን ወኪል ተላላኪዎች ብትንትናቸው ወጥቷል ሲሉ ነው አስተያየታቸውን የሰጡት። አሁን አዳዲስ አጋሮችን ለመፈለግ እየሞከሩ መሆኑ ደግሞ ደካማ መሆናቸውን ያሳያል። ስለዚህ አሁን እነሱን ለማጥፋት ትልቅ ዕድል አለ ሲሉ ነው አስረግጠው ሙግታቸውን ያጠናከሩት። ታዲያ ይህ ከሆነስ የኢራን የወኪል ተላላኪነት አሰራር እየተቀየረ መሆኑን ያሳያል ወይ ተብለው የተጠየቁት ምሁራን ካትሪን አዎ ይህ ትልቅ ችግር ነው። ለኢራን የደም ስር የነበሩት ተላላኪዎቿ ተበትነዋል። በዚህ የማይስማማኝ ያለ አይመስለኝም። ካለም ምርጫው በድጋሚ ሊያጠኑት ይገባል ሲሉ ገልጸዋል። እኛ አሁን በታሪካችን ትልቁን ክፉ ኃይል እየተጋፈጥን ነው። ወደፊት መግፋት አለብን። ሌላ ምርጫ የለም። እርግጥ ነው ራሳቸውን በሌላ መልክ ሊፈጥሩ ይችላሉ። የጥፋት ኃይሎች አሰራር ነውና የሚሉት ተቀማጭነታቸውን በለንደን ያደረጉት ምሁሯ አሁን የእኛና የእስራኤል ብቻ ሳይሆን የመላው ዓለም ፋንታ የሚሆነው አሜሪካ ከእኛ ጋር የምታደርገውን ጥረት ለዲሞክራሲያችን መትረፍ እጅግ አስፈላጊ መሆኑን መረዳት ነው ሲሉም ነጥባቸውን ያስቀምጣሉ። እነዚህ አዳዲስ ጥምረቶችን እናያለን። ካልተጠነቀቅን ደግሞ ወደ ህቡ እንቅስቃሴ ሊገቡ ይችላሉ። እንደ ሐማስ፣ ሁቲና የኢራን አብዮታዊ ዘብ ያሉትን ማጥፋት ማለት የእነርሱን የውጊያ ሴሎች ማፍረስ ብቻ ሳይሆን ከጀርባ ያለውን ርዕዮተ ዓለም ጭምር መሆኑን መረዳት አለብን። ትልቁ ቁም ነገር ይሄ ነው። ዓለም ይህ ርዕዮተ ዓለም እስካልተረዳ ድረስ
ባንዲራ እያውለበሉና ኢንቲፋዳ ወይም አመፃን እያቀነቀኑ የሚያደርጉት ነገር ቢኖር በገዛ እግራቸው ላይ ጥይት መተኮስ ነው ሲሉም አሁን ያለውን ሁኔታ ያስረዳሉ። የባህር ላይ ወንበዴዎች የባህር መተላለፊያዎችን እንዲቆጣጠሩ እንፈልጋለን የሚልም ጥያቄ መልሱ አይደረግም መሆን አለበት ሲሉም ይናገራሉ። ዲሞክራሲያችንን እንዲመሩስ እንፈልጋለን ለሚለው መልሱ ሁልጊዜ አይሆንም መሆን አለበትም ሲሉ ያክላሉ። በሚያሳዝን ሁኔታ አንዳንድ ቅን ልቦና ያላቸው የሚመስሉ ነገር ግን ሁኔታውን በቅጡ ያልተረዱ ሰዎች ለሁቲዎች ድጋፍ እየሰጡ ነው። ይህን እንዳያደርጉ በሚገባ እነገራቸዋለን ሲሉ ነው የምዕራባውያንን አቋም በሚገባ ያስረዱት። ሽሬ ፍሌን ግሮስማን የተባሉ የእስራኤል አፍሪካ ሪሌሽን ኢንስቲትዩት ኃላፊ በበኩላቸው በሶማሊያ የባህር ላይ ወንበዴዎችና በሁቲ አማጽያን መካከል ሊፈጠር ስለሚችለው ጥምረት ሌሎች ምን ይላሉ? አሁን ለራስ አገዟ ሶማሌላንድ እስካሁን በይፋ እውቅና የሰጠቻት ብቸኛ ሀገር እስራኤል እንደመሆኗ የእስራኤል ወዳጅ ትሆናለች። ሌሎች የቀጠናው ሀገራትስ በሶማሊያ ጠረፍ እየተከሰተ ያለውን ወንበዴነት ሲመለከቱ ምን እያሉ ነው ተብለው ተጠይቀዋል። በምላሻቸውም አሁን በቀጠናው እያየነው ያለው በጣም የሚያሳስብ ነገር ነው። ሳውዲ አረቢያና ግብፅ አሁንም በሁለት ቢላ እየበሉ ነው ወይስ ወደ ተለያዩ ጎራዎች እየተከፋፈሉ ነው የሚለው ተጠየቅ ነው። አሁን ላይ የተባበሩት አረብ ኤምሬቶች፣ እስራኤል፣ ምናልባትም ሶማሌላንድና ህንድ ያሉበት ግልጽ የሆነ ጎራ ይታያል። በሌላ በኩል ሳውዲ አረቢያና ግብፅ ምንም እንኳን በሁቲዎችና በወንበዴዎች እንቅስቃሴ ላይ ከፍተኛ ስጋት ቢኖራቸውም ቅሉም ይህንን ጎራ ላለመቀላቀል እየሞከሩ ነው ሲሉ አስተያየታቸውን ሰጥተዋል። በነገራችን ላይ የባህር ላይ ውንብድና በአፍሪካና በህንድ ውቅያኖስ ላይ ትልቅ ችግር ሆኖ ቆይታል ያሉት ሽሪፌን እስራኤል ከሶማሌላንድና ኤሚሬቶች ጋር በመሆን እነዚህን ስጋቶች በተለይም ሁቲዎችን ለመጋፈጥ ጥምረት ለመፍጠር እየሞከረች ነው የሚል አቋም አንጸባርቀዋል። ነገር ግን ሳውዲ አረቢያና ሌሎች ከቱርክ ጋር በመወገን ይህንኑ ሲቃወሙ እናያለን። ይህም በጣም ተስፋ የሚያስቆርጥ ሁኔታ ነው። መሬት ላይ ያለው እውነታ ጠንካራ እርምጃን የሚሻ ቢሆንም ሀገራት ግን አሁንም በሁለት ቢላ እየበሉ ዳር ቆመው ይታያሉ ሲሉም የመካከለኛው ምስራቅ ሀገራት እያሳዩ ያሉትን ጉራማይሌ አቋም ነቅፈዋል። አያይዘውም ከሁቲዎችና ከወንበዴዎች ጎን ናችሁ ወይ ከእስራኤል ጋር የሚለውን መለየት አለባቸው ሲሉም ከእኛ ጋር ያልሆነ ሁሉ ጠላታችን ነው የሚል ውስጠ ወይራ መልእክታቸውን አስተላልፈዋል። አክለውም ይህ አጋጣሚ ግን በባህር ላይ ወንበዴነት ላይ የጋራ ዘመቻ ለማድረግ የሚያስችል ስምምነት ለመፍጠር ጥሩ ዕድል ነው። እያንዳንዱ ቀውስ የራሱ ዕድል አለው። ስለዚህ ይህን ዕድል እንደሚጠቀሙበት ተስፋ አደርጋለሁ በማለት እስራኤል በቀጠናው ለማራመድ እየጣረች ያለችውን አዲሱን ብሔራዊ ጥቅሟን ሳይሽኮረመሙ አስቀምጠዋል። በሌላ በኩል ከ10 ቀናት በፊት ሶርድ የተሰኘችው የጭነት መርከብ በሶማሊያ ጋራካት ወደብ አቅራቢያ በወንበዴዎች ታግታለች። ታጣቂዎች ከኤል በስተደቡብ ባለች ትንሽ ጀልባ ተጠቅመው ወደ አንድ የጭነት መርከብ ለመግባት መሞከራቸው ተዘግቧል። እንግሊዝ የባህር ንግድ ሥራዎች እነዚህ የባህር ላይ የውንብድና አደጋዎች ደረጃዎችን መረጃዎችን ካጠናከረ በኋላም የቀጠናውን የአደጋ ደረጃ ከፍተኛ አደጋ ወዳለበት አሳድጎታል። ሶማሊያዊ ጋዜጠኛ መሐመድ ጋቦቤ በበኩሉ በኤደን ባህረ ሰላጤ በህንድ ውቅያኖስና በባቤል ኤል መንደብ ሰርጥ ላይ እየታየ ያለው ሁኔታ እየተባባሰ ያለ መሆኑን ያነሳና እንዲያውም ታይቶ የማይታወቅ አይነት ደረጃ ላይ እየደረሰ ነው ሲል ያብራራል። የባህር ዘረፋ በሶማሊያ ለረጅም ጊዜ የቆየና ባለፉት 10 ዓመታት ውስጥ ተቀዛቅዞ የቆየ ቢሆንም አሁን ግን በከፍተኛ ሁኔታ እየጨመረ ነው ሲል የታዘበውን የአደጋውን መጠን ይገልጻል። እዚህ ምክንያቶች እንዳሉና ማንም ያልጠበቀው ግን ሁኔታው እየተከሰተ ያለበት ፍጥነት ነው ሲል የሁኔታውን አሳሳቢነት ያስረዳል። በየጥቂት ቀናት ልዩነት ወይ የተሳካ ጠለፋ ወይም ሙከራ ይደረጋል። ይህ በጣም አዲስ ነገር ነው። በተመሳሳይ ጊዜ ይህ የባህር ዝውውርን ያስተጓጉላል። በአሁኑ ወቅት የሆርሙዝ ሰርጥ ተዘግቷል። ይህ ማለት ብዙ ትራፊክ በሶማሊያ አቅራቢያ ባሉ ስትራቴጂያዊ የሆኑ የውሃ መንገዶች ያልፋል ማለት ነው። ጠለፋዎቹ ከቀጠሉ የመርከቦች የመድን ዋስትና ወይም ኢንሹራንስ ዋጋ ይጨምራል።
ስለዚህ ሁኔታው በጣም የተወሳሰበ ነው። በሶማሊያ ውስጥ ህገወጥ የውጭ ሀገራት የአሳ ማጥመድ ተግባር እስከቀጠለ ድረስ ብዙዎች ሰዎችን ወደ ድህነት ይገፋል። ይህም የተወሰኑ የህብረተሰብ ክፍሎች የጦር መሳሪያ እንዲያነሱ ያነሳሳል። ሌላው ምክንያት ደግሞ እንደ አጋጣሚ ጠባቂ የሆኑ ወንጀለኞችም አሉ። የሆርሙዝ ሰርጥ ተዘግቷል። በሶማሊያ ውስጥ የሚያልፍ ትራፊክ ጨምሯል። ከዚያ በፊት ደግሞ በባቤል ኤልመንደምና በቀይ ባህር በተለያዩ መርከቦች ላይ በሚፈጸሙ ጥቃቶች ምክንያት ከፍተኛ ውጥረት ነበረም። ይህ ብዙ ዓለም አቀፍ የባህር ኃይሎች ትኩረታቸውን ወደ የመንና ሆርሙዝ እንዲያደርጉ አድርጓል። ይህም በሶማሊያ ጠረፍ ላይ ለሚንቀሳቀሱ ታጣቂ ቡድኖች ጥቃት እንዲፈጽሙ እድል ከፍቶላቸዋል። ስለዚህ የሁሉም አይን ሌላ ቦታ በሆነበት ወቅት ይህ ለነሱ ምቹ አጋጣሚ ሆኖላቸዋል። በትላልቅ መርከቦች የሚጎተቱ መርከቦች ወይም ትሎረርስ የሚባሉ ማለት ነው፣ በሶማሊያ ጠረፍ በሚኖሩ ማህበረሰቦች ያለ ፈቃድ አሳ በማጥመድና ከፍተኛ ጉዳት ያደርሳሉ። ሌላው ምክንያት የሶማሊያ መንግስት መዳከምና መከፋፈል ነው። ወንጀሎቹን ለመከላከል የሚሰራው ስራ ደካማ ለማድረጉ ምክንያት ነው። ሶማሊያ በአፍሪካ ረጅሙ የባህር ጠረፍ አላት። ነገር ግን መንግስት ያንን ቦታ የማስተዳደር አቅም የለውም። ይህም በውጭ መንግስታት፣ በውጭ አሳ አጥማጅ ኩባንያዎችና በጠረፍ ላይ በሚንቀሳቀሱ ታጣቂ ቡድኖች ብዝበዛና ህገወጥ ስራዎች እንዲከናወኑ ጥርጊያውን ያቀናላቸው ሆኗል። የሶማሊያው ጋዜጠኛም በሶማሊያ ውስጥ የጎሳ ስርዓትን ግምት ውስጥ ማስገባት እንደሚገባ ይጠቅስና ብዙዎቹ አደጋ ጣዮች ከልዩ ጎሳዎች የሚመጡ ሲሆኑም አንዳንዴ ከመንግስት በላይ የጦር መሳሪያ አቅም ሊኖራቸው ይችላል የሚለውን ነጥብ አበክሮ ያስረዳል። ስለዚህ መንግስት በእነሱ ላይ እርምጃ ወስዶም በአካባቢው ማህበረሰብ ዘንድ ጥላቻና ተቃውሞ ከመቀስቀስ አንጻር አስቸጋሪ ሁኔታ ውስጥ ይወድቃል። ስለዚህ ችግሩ እንደ ባለ ሁለት ስለት ጎራዴ ነው በማለት ምን ያህል ውስብስብ ችግር እንዳለም ለማስረዳት ይሞክራል። ሌላው ጉዳይ በሶማሊያ የጎሳ ስርዓት መሰረት መንግስት ቢፈልግ ሊያጠቃቸው ይችላል። ነገር ግን አብዛኛው ጊዜ የሚሆነው እነዚህ አጋቾች የሚወክሉ የጎሳ መሪዎች ጋር መነጋገር ነው። የአካባቢ ባለሥልጣናት እነዚህን የጎሳ መሪዎች በማነጋገር ታጣቂዎቹ ከመርከቡ እንዲወርዱ ወይም ምን እንደሚፈልጉ እንዲናገሩ ለማሳመን ይሞክራሉ። ስለዚህ የጎሳ ስርዓቱ ትልቅ ሚና ይጫወታል። የአልጀዚራዋ ጋዜጠኛ መሊካ ቢላል ለመሐመድ ያነሳችው ሌላው ጥያቄዋ ወደ ፓኪስታናዊ መርከበኛ ታሪክ በመመለስ እንደዚህ ባለው ሁኔታ ድርድር ምን ሊመስል ይችላል? መርከቧ በነፃ የምትለቀቅበት ሁኔታም እንዴት ይወሰናል? የሚለው ነው። መሐመድ ሲመልስላት ይህ በታጣቂዎቹና በሚያነጋግሯቸው አካላት መካከል በሚደረገው ድርድር ይወሰናል። መንግስት ሊሆን ይችላል፣ የመርከቧ ባለቤቶች ወይም የታጋቾቹ ሀገራት መንግስታት ሊሆኑ ይችላሉ። ለምሳሌ እነዚህ ፓኪስታናውያን ያሉበት የነዳጅ መርከብ በአንድ ሶማሊያዊ ነጋዴ ባለቤትነት የተያዘ ነው። ስለዚህ በድርድሩ ውስጥ በሚሳተፉ አካላትና እንዴት ለመጨረስ በሚወስኑበት ሁኔታ ላይ ይወሰናል ብሏል። ይሁንና ስለ ሶማሊያ ባለሀብቶች ማብራሪያ ያልሰጠው ጋዜጠኛው ምሁሯ ካትሪን ፔርዥ ሽሪፌይን ባነሱት የሁቲ አማጺዎች ጥምረት አለመባሉ ላይ ፈጽሞ አይስማማም። እንዲያውም በእኔ ምልከታ ልምድና ምርምር መሠረት በሁቲዎችና በሶማሊያ የባህር ላይ ወንበዴዎች መካከል ስምምነት ወይም ትብብር አለ የሚሉት ሰዎች አባባል በ2003 በኢራቅ ላይ ተነስቶ የነበረውን የጅምላ ጨራሽ መሳሪያ ፕሮፓጋንዳ የሚያስታውሰኝ ነው ሲል አነጻጽሮ ያስቀምጣል። ይህ የምልበት ምክንያት እነዚህ ጥቃቶች የሚፈጸሙት የሶማሊያ የባህር ላይ ወንበዴዎች የአካባቢው ማህበረሰብ አባላት በመሆናቸው ነው። አንዳንዶቹ ደግሞ ቅሬታን ለጥቅም ሊጠቀሙበት ይሞክራሉ። ምንም ይሁን ምንም እነሱ የአካባቢው ሰዎች ናቸው። ሁቲዎች በሌላ በኩል ፍጹም የተለዩ ናቸው። ለምሳሌ ኤሚቲ ዩሪካ በየመንና በካና ወደብ አቅራቢያ የታገተች ሌላ ነዳጅ ጫኝ መርከብ ናት። አንዳንድ የምዕራባውያን ሚዲያዎች እንደሚሉት ሁቲዎች አግዘዋል ወይም አድርገውታል ብዬ አላስብም። የሶማሊያ ባህር ዘራፊዎች ይበልጥ ደፋርና የማይገመቱ እየሆኑ የመጡ ይመስለኛል። በሁቲዎችና በሶማሊያ ባህር ዘራፊዎች መካከል ያለውን ግንኙነት
ለማጉላት የሚሞክሩ ሰዎች በዚያ ቀጠና ተጨማሪም የውጭ ጣልቃ ገብነት እንዲኖር የሚፈልጉ ይመስለኛል። ያ ከሆነ ደግሞ ጉዳቱ ለተራው የመናውያንና ሶማሊያውያን ነው የሚል ሰፋ ያለ ማብራሪያውን ሰጥቷል።